በኢትዮጵያ በጤናው ዘርፍ ከሚስተዋሉ ችግሮች መካከል አንዱ የመድኃኒት አቅርቦት በመሆኑ ችግሩን ለመፍታት ከተለያዩ ባለድርሻ አካላት ጋር በአርባ ምንጭ ከተማ ውይይት እየተደረገ ይገኛል። የመድኃኒት አቅርቦት ችግር የቆየ ችግር ከመሆኑ ጋር ተያይዞ ችግሩንም ከባለድርሻ አካላት ጋር በየዓመቱ መወያየት አስፈላጊ እንደሆነ ነው የኢትዮጵያ መድኃኒት አቅራቢ አገልግሎት ዋና ዳይሬክተር ዶክተር አብዱል ቃድር ገልገሎ የተናገሩት። የሁሉም ባለድርሻ አካላት ትብብር ጥንካሬ ካልመጣ የምንፈልገውን ግብ የምንፈልገውን መድኃኒት የምንፈልገውን ሕክምና ግብዓት ለእናቶች ማድረስ እንቸገራለን። እንግዲህ ተቋማችን በአዋጅ 1354 ከተቋቋመ ወዲህ ሰፋፊ ስራዎች እየሰራ ነው። አንደኛው ዘንድሮ እየተገበርን ያለነው ውል የተገባለት አቅርቦት ስርዓት ነው። የተቋማችን አዲስ የግዢ ስርዓት መመሪያዎች ወደ ስራ የገባበት አመት ነው። አምና አልነበረንም፣ ዘንድሮ ግን በዛ እየገዛን ነው። መድኃኒት ለሰው ልጅ የሚሰጠው ጠቀሜታ የጎላ ከመሆኑ ጋር ተያይዞ ሁሉም ባለድርሻ አካላት በጋራ በመቀናጀት ትኩረት ሰጥቶ እየሰሩ መሆናቸውን ነው ዳይሬክተሩ የገለጹት። መድኃኒት ከሁሉ በላይ ቅድሚያ ተሰጥቶ ሲሰሩ የነበሩ ባለድርሻ አካላት ሰፊ ናቸው። ስማቸውን ዘርዝሬ መጥቀስ አልፈልገውም። ሁሉም ቅድሚያ ሰጥታችሁ ሲሰሩ ከህግ፣ ከሬጉላቶሪ፣ ከሎጂስቲክ፣ ከፋይናንስ ተቋማት ጨምሮ እዚህ ያላችሁት ተባብረን ስንሰራ ዓላማ አንድ ነው። እሱም ለማህበረሰባችን ፈዋሽነቱ የተረጋገጠ ዋጋው ተመጣጣኝ የሆነ ደህንነቱ የተረጋገጠ መድኃኒትን ለማህበረሰቡ ለማቅረብ ነው ማለት ነው። እሱን ለማሳካት ነው ሁላችን እዚህ ተሰብስበን በየዓመቱ ተሰብስበን እያሻሻለን ሪፎርም እያደረግን እዚህ የደረስ ነው ማለት ነው። አገልግሎቱ ከተለያዩ ድርጅቶች ተገዝተው የሚመጡ መድኃኒቶች ለህዝቡ የመድረስ አለመድረሱን የተለያዩ አሰራር ስርዓት ተዘርግቶ እየተከታተሉ መሆናቸውን ነው ዶክተር አብዱል ቃድር የተናገሩት። የጤናውን ዘርፍ ሪፎርም ማድረግ በመቻሉ በዘርፉ ይታዩ ከነበሩ ሕክምና ችግሮችና የሞት ምጣኔን ማስቀረት እንደተቻለ ነው የጤና ሚኒስትር ዴኤታ ወይዘሮ ፍሬህይወት አበበ የተናገሩት። ለባለፉት 30 ዓመት በላይ ሲያገለግል የነበረውን የጤና ፖሊሲውን ስንቀይር ያመጣው ውጤት መከላከል መሰረት ያደረገ የሕክምና ስርዓት ላይ ፎከስ ያደረገ ስለነበረ በመከላከል ውስጥ የተከላከልናቸው በጣም ዘርፈ ብዙ ህመምና ሞቶችን ሊያስከስቱ የሚችሉ በሽታዎችን መከላከል መቀነስ የቻለ ቢሆንም ህብረተሰቡ አሁን ካለው የአኗኗር ስርዓት አሁን ከደረስንበት የእድገት ደረጃ አንጻር አክሞ የማዳን አቅም ደግሞ ትኩረት የሚፈልግ ስለነበረ ፖሊሲያችን መከላከልና አክሞ የማዳን አቅምን ትኩረት ያደረገ የፖሊሲ ለውጥ አድርገን ባለፈው ዓመት አስጸድቀናል። ሚኒስቴር መስሪያ ቤቱ ለመድኃኒት ትልቁን ድርሻ ወስዶ ከባለድርሻ አካላት ጋር በመቀናጀት እየሰራ ስለመሆኑ ነው ወይዘሮ ፍሬህይወት አበበ የገለጹት። እንደ ጤና ሚኒስቴር እንግዲህ 70% በላይ ግዢ ጤና ሚኒስቴር ነው ኢኒሼት የሚያደርገው። ከመንግስት ከተለያዩ አጋር አካላት በምናገኘው ድጋፍ መነሻ አድርገን ኢፒኤስኤስን እንደ መጀመሪያ አማራጭ ከኢፒኤስኤስ ውጭ በጣም ውስን በሌላ አካላት የሚገዙ የነበሩ ግዢዎች ቢኖሩም በተለያዩ አጋር አካላት የምንገዛቸው ግዢዎችና በኢፒኤስኤስ የምናስገዛቸው ግዢዎችን ቼክ ስናደርግ አዋጭ የሆነ ግዢ ከጊዜ ከጥራት ከዋጋ አንጻር በጣም በትልቁ ልዩነት ያለውና አዋጭ የሆነ ግዢ በኢፒኤስኤስ ስንገዛ መሆኑን ስላየን በብዙ በፓርትነር የሚገዙ ትልልቅ ግዢዎችን ሳይቀር ኢፒኤስኤስ እንዲገዛ እያደረግን ያለ ነው ማለት። መድኃኒት ብቻ ሳይሆን ሜዲካል ኢኩዊፕመንቱ መድኃኒት ጊዜ የማይሰጥ ጉዳይ ከመሆኑ ጋር ተያይዞ ከባለድርሻ አካላት ጋር በየጊዜው ትኩረት ተሰጥቶ ውይይት እየተደረገ መሆኑንም ነው ሚኒስትር ዴኤታዋ የገለጹት። የባለድርሻ አካላትን ውይይት ማድረግ ያስፈለገው ሰፕላይ ቼን ሰንሰለት ነው። ሰንሰለቱ የሆነ ቦታ ላይ ከተቆረጠ መቀጠል አይችልም። የተሳሰረ ነገር ስለሆነ ከተቆረጠ መሀል ላይ የተቆረጠው የምናገናኝበት ስርዓት ከሌለ የምናገናኝበት ሂደት ከሌለ ተቋርጦ ቀረ ማለት ነው። መድኃኒት ደግሞ በባህሪው ጊዜ የሚሰጥ አይደለም። ቆይተን እናምጣው፣ እችን ቀንሰን እንስጠው፣ ያንኛውን አሳልፈን ነገ እንስጠው ምንለው አይደለም። ሰው ታሞ ነው የሚመጣው። ለመዳን ህመም ስቃይን ለመቀነስ አካል ጉዳተኝነትን ለመቀነስ ወጪን ጭምር ለመቀነስ አስቦ እኛ ጋር የሚመጣ ማህበረሰብ እዚህ ውስጥ ያለን ሰዎች ነገ ዛሬም የተለያየ መድኃኒት መጠቀም ይኖራል። ነገም ከነገ ወዲያ የምንፈልገው ነገር ነው የሚሆነውና ጊዜ የሚሰጥ አይደለም።